ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እጅ ከፍንጅ ክፍል 30። እስቲ የሚከተለውን የቃጥባሪዎች የሽርክ ወይንም በአላህ ላይ ማጋራት የክህደት ስንኝ እንስማና በአላህ ፍቃድ መልስ ይሰጥበታል። አይናቸው ሁሉንም ያያል፣ ገውስ ነው ቶሎ ይረዳኛል፣ ምወደው ሁሉ ይሰጠኛል፣ በቶሎ ያስደስተኛል፣ ያልኩትን ይሰራልኛል፣ ያሰብኩት ይሞላልኛል፣ ሁሉንም ያበጀልኛል፣ ያሳካልኛል። አይናቸው እንደሰማችሁት ምን ሲል ጀመረ? አይናቸው ሁሉንም ያያል። አይናቸው ሁሉንም ያያል አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የማንን አይን ነው ሁሉንም ያያል የሚለው? የነቢዩ ሰለላሁ ዐለይሂ ወሰለምን። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ የአኢሻ የምእመናን እናት የሚስታቸው ሀብል መሬት ላይ ጠፍቶ ያንን ሀብል እንኳን የት እንዳለ ማወቅ አልቻሉም ነበረ። ምክንያቱም አይናቸው ሁሉን ስለማያይ ምንም ማወቅ ስለማይችሉ አላህ ካሳወቃቸው ውጭ። ሁለተኛ ታላቋ የምእመናን እናት አኢሻ ረዲየላሁ አንሃ ዝሙት ሰርታለች ተብሎ የውሸት ወሬ ሲቀጠፍባት እሳቸው አይናቸው ሁሉን ስለማያይ እሳቸው ሁሉን ስለማያውቁ ነገሩ እስኪጣራ ድረስ ቤተሰቦችሽ ጋር ሂጂና ቤተሰቦችሽ ጋር ቆይ ብለዋት ነበረ። ከዛም በኋላ ነው አላሁ ሱብሓነሁ ወተዓላ የእሷን ንጹህነት ሲያውጅ መልሰው የተቀበሏት። ከዚህ ምን እንይዛለን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄ ቀጣፊ እንደሚቀጥፍባቸው ሳይሆን አይናቸው ሁሉን አያይም፣ እሳቸውም ምንም አያውቁ። ሁለተኛ ምን አለ? ገውስ ነው ቶሎ ይረዳኛል። ገውስ ነው ቶሎ ይረዳኛል አለ። ገውስ ማለት የጭንቅ ገላጋይ ማለት ነው። የጭንቅ ገላጋዩ ደግሞ አላሁ ሱብሓነሁ ወተዓላ ብቻ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የበድር ዘመቻ ቀን በጣም ጭንቅ ጥብብ ብሏቸው አላህ ምን እስኪሉት ድረስ አላህ ሆይ ዛሬ ብንሸነፍ ከዚህ በኋላ አንተም በምድር ላይ የሚገዛህ ሰው አይኖርም እስኪሉት ድረስ። ነገር ግን ይሄ ሁሉ ሆነና አላህ ይሄንን የእሳቸውን ጭንቅ ብሎ መለመን ምን ሲል ጠራው? ኢዝ ተስተጊቱነ ረበኩም፣ ጌታችሁን ጭንቅ ጥብብ ብሏችሁ በለመናችሁት ጊዜ ፈስተጃበ ለኩም፣ መልስ ሰጣችሁ አለ። ጭንቅ ያለው መልስ የሚሰጠው አላህ ብቻ ነው። ነቢዩ ሰለላሁ ዐለይሂ ወሰለም የጭንቅ ገላጋይ አይደሉም፣ ገውስ አይደሉም። እሳቸው የቃጥባሬ ሼኽም ማንም የጭንቅ ገላጋይ አይደለም። ለራሱ የጨነቀው ሁሉ ጭንቅ እንዲገላግለው የሚለምነው አንድ አላህም ብቻ ነው። ሶስተኛ ምን አለ? ምወደው ሁሉ ይሰጠኛል፣ በቶሎ ያስደስተኛል። መወደው ሁሉ ይሰጠኛል፣ በቶሎ ያስደስተኛል አለ። ውሸት አላህ ብቻ ነው መስጠትም መንሳትም ማስደሰትም ማስለቀስም የሚችለው። አበቃ። 4 ነጥብ። አራተኛ ያልኩትን ይሰራልኛል፣ ያሰብኩት ይሞላልኛል፣ ሁሉንም ያበጀልኛል፣ ያሳካልኛል። አይናቸው ያልኩትን ይሰራልኛል፣ ያሰብኩትን ይሞላልኛል፣ ሁሉንም ያበጅልኛል፣ ያሳካልኛል አይናቸው አለ። ነቢዩ ሰለላሁ ዐለይሂ ወሰለም ለራሳቸውም ለልጃቸውም ፋጢማ ለወደዷቸው ሶሃባዎችም ይሄን ማድረግ አልቻሉም ነበረ። ማሊከል ሙልክ የንግስና ሁሉ ባለቤት የሆነው ሁሉ በእጁ የሆነው አላህ ብቻ ነው። ስለዚህ እነዚህን ክህደቶች እነዚህን በአላህ ላይ ማጋራቶች ኡመተል ኢስላም ሊጠነቀቅ ሊያስጠነቅቅ ይገባል፣ ግዴታ ነው። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ